ሰላም ቤተሰቦች፣ ዛሬ ዓለም የቆመች መስሎ ነበረ። አብርሃምና ሄርሜላ በቁጥጥር ስር ውለው ነበረ። ሕፃኑ በፖሊስ እጅ ገብቶ ክሱ ወደ ወንጀል ችሎት ሊያመራ ሲል ማንም ያልገመተው ነገር ተከስቷል። ሩታ ዛሬ የፈጸመችው ድርጊት እናትነትን ምን ማለት እንደሆነ ለዓለም አስተምራለች ነው የተባለው። እንግዲህ አብርሃምና ሄርሜላ እስር ቤት ሊገቡ ከጫፍ ሲደርሱ ነው ሩታ ጣልቃ ገባች የተባለው። ምንድን የተፈጠረው በዚህ ቪዲዮ የማስመለክታችሁ ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። በትናንትናው ዕለት እንግዲህ ብዙዎቻችን ያልገመት ነው፣ በተለይ በሩታ በኩል እርምጃ ይወሰዳል ተብሎ ያልተጠበቀ ነገር ነበረ። በቀላሉ ይፈታል ያልነው ነገር ስር ሰዶ አሁን ላይ ልጁ መነጋገሪያ ሆኖ እንግዲህ አምጣ አታምጣ ውስጥ ገብቷል ማለት ነው። በትናንትናው ዕለትም ሩታ ክስ እንደመሰረተች ተሰምቷል። በዚህም አብርሃም ከፖሊስ ጋር ትንቅንቅ ውስጥ እንደገባ ሁላችንም ተመልክተናል። በተለይ ደግሞ ብዙ ሚስጥሮችም የወጡበት ነገር ነበረ። ሳይታወቃቸው ብዙ ነገሮችን ሲያፈነዱ ነበረ እና አብርሃምና ሩታ ሙሉ በሙሉ እንደተለያዩም ጭምር በትናንትናው ዕለት አፈንድቶታል ማለት ይቻላል። እንግዲህ ሁላችንም ከዚህ በፊት እንደምናውቀው አብርሃምና ሩታ ሙሉ በሙሉ በፍርድ ቤት ፍቺ እንዳልፈጸሙ ሁላችንም እናውቃለን። እንደዚህ አይነት መረጃም የለንም። ሩታና አብርሃም እንግዲህ ከዚህ በፊት እንደምታውቁት በአደባባይ ፊርማ አድርገው ነበረ። እንድትፈርምልኝ እፈልጋለሁ፣ ይህን ደግሞ ፍርድ ቤት አስገባለሁ ስትል ነበረ። ነገር ግን ከዛ በኋላ የሽምግልና ጉዳይ ሲጠበቅ ነበረ። ምክንያቱም ፍርድ ቤት አንድ ሰው ከማለያየቱ በፊት በሽምግልና እንዲሞከር ያደርጋል። ያ ነገር ካልሰራ ደግሞ ወደ መጨረሻው የፍርድ ውሳኔ የሚቀርብ ይሆናል። ነገር ግን ይህም ፕሮሰስ ባልጠበቀ ሁኔታ ትናንትና አብርሃም ምን እያለ ነበር? እኔና ሩታ ተለያይተናል። ከዛ በኋላ ፍርድ ቤቱ እሷ ጋር እንዲያሳድግ ወስኖላታል። እኔ ደግሞ እየመጣው እንድጎበኝ ፈርዶልናል ሲል እንግዲህ ተናግሯል ማለት ነው። እንግዲህ እንደዚህ አይነት ውሳኔዎች በተለይ በልጅ ጉዳይ የሚደረጉ ውሳኔዎች አንድ ባል ሄዶ ልጁን እንዲጎበኝ የሚያደርጉ ውሳኔዎች የሚቀርቡት ፍቺ ከተፈጸመ በኋላ ነው ወይም ከፍቺ በኋላ ነው ማለት ነው። ስለዚህ አብርሃም ይህን ነገር እያለ ያለው ፍቺ አድርገናል፣ እኔና ሩታ ሙሉ በሙሉ ተለያይተናል እያሉ ይገኛሉ፣ በፊርማ ለዛው ማለት ነው። ይሄ ነገር እንግዲህ ለእኔ አዲስ ነገር ነው የሆነብኝ፣ በጣም ያስደነገጠኝም ነገር ነው። ምን ያስለፋናል ታዲያ? እንደዚህ ከተለያዩ ፊርማ ድረስ ደርሰው ሁለቱ ከተለያዩ የእኛ መጮም ምንድን ነው ትርጉሙ? ከተለያዩስ እንደዚህ አይነት ሳጠገባ ውስጥ የሚያደርሳቸው ነገር ምንድን ነው? ሄዶ ልጁን ይጎበኛል፣ ይመጣል። ልጁንስ የመስረቅ ግዴታ ውስጥ የሚያስገባው ነገር ያለ አይመስለኝም። በዛ ላይ ደግሞ ከሄርሜላ ጋር ያለውን ግንኙነት ሁላችንም የምናውቀው ጉዳይ ነው። ይሄ ነገር ከተፈረመ ሩታ ስለምንድን ነው ባሏን ለማስመለስ እየጣረች ያለችው? ለምንድን ነው? እንደዚህ አይነት ጥያቄዎች እኮ ይነሳሉ። እስካሁን እኮ ስንጃጃል የነበረው አብርሃምና ሩታ ወደ ቀድሞ ሁኔታቸው ይመለሳሉ፣ ይሄ ነገር ፍርድ ቤት ሳይደርስ ሁለቱ የሚስማሙበትን ነገር እንፍጠር እያልን ነበረ እንጂ ሁለቱ የደረቀ ፊርማ ላይ ከደረሱ ምን እዚህ ደረጃ የሚያደርሰን ነገር ያለ አይመስለኝም እና ያበቃለት ጉዳይ ይመስለኛል በእኔ በኩል። አብርሃም እንደዚህ አይነት ነገሮችን እንግዲህ እርግጠኛ ሆኖ በትናንትናው ቪዲዮ ገልጿል። ሁላችሁም እንደተመለከታችሁት ተለያይተናል ብለዋል በአደባባይ ማለት ነው። ይህ ነገር ትንሽ በእኔ በኩል አዲስ ነው የሆነብኝ፣ አስደንግጦኛልስ። እስቲ እኔም አላውቀው ምንድን ነው የተፈጠረው? ወይስ የማናውቀው የስክሪፕት ስህተት ነው? ወይስ አብርሃም አምልጦት ነው እንደዚህ አይነት ነገሮችን የተናገረው? ምንድን ነው እየተካሄደ ያለው? ቤተሰቦች አብርሃምና ሩታ ሙሉ በሙሉ ተለያይተዋል ወይስ አምልጦት ነው አብርሃም እንደዚህ አይነት ወሬዎችን የተናገረው? እቺን ነገር እስቲ ኮመንት ሴክሽን ላይ ሀሳባችሁን ስጡኝ። እኔ ትንሽ ግራ ስላጋቡኝ ነው። እነዚህ ሰዎች ተለያይተዋል ወይስ አልተለያዩም? እንደዚሁም ሩታ የድራማ ሚስቱ ነች ወይስ ትክክለኛ ሚስቱ ነበረች? ሄርሜላስ ትክክለኛ ሚስቱ ነች ወይስ ምን እየተካሄደ ነው? እነዚህ ነገሮች ኮምፕሊኬትድ እየሆኑ ይገኛሉ። ምክንያቱም እንደዚህ አይነት ስሜት ነው የሚሰማኝ። ሄርሜላ ትክክለኛ ሚስቱ እየመሰለችኝ ትገኛለች። የማየው ነገር ወደዛ እየጋበዘኝ ስለሆነ ቤተሰቦች እስቲ ምን እየተካሄደ ነው? በዚህ ዙሪያ ሀሳብና አስተያየታችሁን ግለጹልኝ። ምክንያቱም
አብርሽና ሩታ ሙሉ በሙሉ ተፋተናል እያሉ ስለሆነ ማለት ነው። ለማንኛውም እንግዲህ በትናንትናው ዕለት እንግዲህ ከአብርሃም ኤዲተሮች እንደተሰማው ከሆነ አብርሽ ለሕፃኑ ልጅ መመለሱ ተሰምቷል። ሩታም ክሷን ሙሉ በሙሉ ማንሳቷ ነው የተሰማው። በተለይ ደግሞ አስደንጋጩ ነገር ፖሊሶች አንድ ላይ ሄደው የሩታን ልጅ እንዳስመለሱ ነው የተሰማው። ይሄ ደግሞ የተገኘው ከኤርሜላ ቤት ልጁን ሙሉ በሙሉ ለሩታ እንዳስረከበው ተሰምቷል። እንግዲህ በጣም የሚያሳዝን ነገር ነው የምንሰማው ነገር። ትንሽ ዊርድ እየሆነብኝ ይገኛል በአሁኑ ሰዓት። አጠቃላይ ወሬዎች እንደ አዲስ እየተፈበረኩ ይገኛሉ። የእነ አብርሃም ስክሪፕቱ ትንሽ እየተዛባ ይመስለኛል። ከዚህ በፊት የመጣንበትን ነገር ሙሉ በሙሉ የሚያፈርስ ቪዲዮ ሆኖ ነው የትናንትናው ቪዲዮ የተገኘው። በአጠቃላይ እንግዲህ አብዛኛው ሰውም እንደሚለው ሩታ ብቻ ደህና ትሁን አያገባንም እያሉ ይገኛሉ። እኔም መልሴ ይሄ ነው። ከተለያዩ ሩታ የራሷን ህይወት መምራት አለባት ብዬ ነው የማስበው። አብርሃም ጣልቃ እየገባ እንግዲህ አስሬ አሁንም ማቁሰል የለበትም ብዬ ነው የማስበው። ሩታ የራሷን ህይወት በትክክል መምራት መጀመር አለባት። ከእንደዚህ አይነት ጭቅጭቅ መውጣት አለባት። ከእንደዚህ አይነት ድራማም መውጣት አለባቸው ብዬ ነው የማስበው። ያለውንም የምናነሳውንም ሀሳብ መልስ መስጠት አለባቸው ብዬ አስባለሁ። ምክንያቱም እንደተለያዩ ከዚህ በፊት አናቅም። ሙሉ በሙሉ በፊርማ እንደተለያዩ የምናውቀው ነገር የለም። ይህ ነገር መልስ መስጠት አለባቸው። በየመሃሉ እንደሰከረ ሰው እየተነሱ የተለያየ ሀሳቦችን ወይም የሚፋለስ ሀሳቦችን ማንሳት የለባቸውም ብዬ ነው የማስበው። ትናንትና በአብርሽ በኩል እንደዚህ አይነት ነገሮች አምልጠዋል። ሙሉ በሙሉ እንደተለያዩ እየተናገረ ይገኛል። እንግዲህ ሀሳቦች ሁሉ ሊድ የሚያደርጉት ሄርሜላ ትክክለኛ ሚስቱ እየሆነች ነው እየመጣች ያለችው በእውነተኛው ማለት ነው። ሩታ የድራማ ሚስት እንደነበረች የሚያሳዩ ነገሮች እንደዚህ አይነት ሀሳቦች ነው እየፈለቁ ያሉት ከነ አብርሃም በሚነሳው የተዛባ ሀሳብ ምክንያት ማለት ነው። ሀሳቦች በዚህ ወንዝ እየፈሰሱ ይገኛሉ። ሄርሜላ በትክክለኛው ትክክለኛ ሚስቱ ነች የሚያስብሉ ነገሮች እየተነሱ ስለሆነ ማለት ነው። ቤተሰቦች እስቲ በዚህ ዙሪያ ምን ይሰማችኋል? ሀሳብና አስተያየታችሁን ግለጹልኝ። በተለይ ደግሞ የአብርሽና የሩታ ልጅስ የማን ልጅ ነው በትክክለኛው? ከዚህ በፊት ሩታ ነፍሰ ጡር ነበረች። በእውነት የአብርሃም ልጅ ነው ወይስ ሩታስ ትክክለኛ ሚስቱ ካልሆነች የማን ልጅ ነው? ምንድን ነው እየተከናወነ ያለው? ትንሽ ዊርድ ሊሆንባችሁ ይችላል የዛሬው ወሬ። ነገር ግን የትናንትናው ወሬ እንደዚህ አይነት ሀሳቦችን እንዳመጣ አስገድዶኛል። ምክንያቱም በአብርሃም በኩል የተነሱት ሀሳቦች ትንሽ አነጋጋሪ ስለሆኑ ማለት ነው። በአብዛኛው ኦዲየንስም ዘንድ ግርታን ስለፈጠረ ነው። ያለውን ነገር አብርሃም መልስ ይሰጥበታል ብዬ አስባለሁ። ያለው ነገር ይሄ ነው። ቤተሰቦች ስላዳመጣችሁኝ ከልብ አመሰግናለሁ። የአገሬ ልጆች ሰላም ነው።